ኢትዮጵያውያን አባል የሆኑበት አይኤስ የደቀነው ስጋት። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ባለፈው ዓመት ሐምሌ ወር ውስጥ በኢትዮጵያ የሽብር ተግባራትን ለመፈጸም ተመልምለዋል የተባሉ 82 የእስላማዊ መንግስት አይኤስ አባላት በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ማስታወቁ የሚታወስ ነው። በቁጥጥር ስር የዋሉት የሶማሊያ ራስ ገዝ ግዛት በሆነችው ፑንትላንድ የሚንቀሳቀሰው አይኤስ ክንፍ አካል መሆናቸውን መግለጫውን ዋቢ አድርገው የመንግስት መገናኛ ብዙኃን ዘግበዋል። ቡድኑ በፑንትላንድ አሰልጥኖ ወደ ተለያዩ የሀገሪቱ አካባቢዎች ያሰማራቸው 82 ተጠርጣሪዎች በቁጥጥር ስር የዋሉት ከፌዴራል ፖሊስና ከክልል የጸጥታ አካላት ጋር በመተባበር እንደሆነ መግለጫው ጠቁሟል። የሽብር ቡድኑ አይኤስ በአሜሪካ በሶማሊያና በኢትዮጵያ ኃይሎች ከፍተኛ ጥቃት እየደረሰበት ቢሆንም በዚህ ሁሉ ጥቃት ከመዳከምና ከመጥፋት ይልቅ በተለይ በምስራቅ አፍሪካ ኃይሉን መልሶ በመገንባት እየተጠናከረ መምጣቱንም ዘገባዎች ያረጋግጣል። ኢትዮጵያውያንን ጭምር እያሰለፈ ካለው አይኤስ ጋር የሚደረገው ፍልሚያም ተጠናክሮ መቀጠሉ እየተነገረ ነው። በትናንትናው ዕለት ቢቢሲ ባቀረበው ዘገባ የአይኤስ የሽብር ቡድን ታጣቂዎች በሶማሊያ በቀላሉ ሊደረስበት በማይችለው የአልሚስካድ ተራሮች ላይ መሽገው ኃይላቸውን እያጠናከሩ ይገኛሉ። በሶማሊያ የአልሚስካድ ተራሮች በሚገኙበት ስፍራ አንድ የወታደሮች ቡድን በእጃቸው ላይ በያዙት ኤሌክትሮኒክስ ዙሪያ ተሰባስበው ከድሮን በሚያገኙት መረጃ የኢስላሚክ ስቴት አይኤስ ተዋጊዎችን እንቅስቃሴ ይከታተላሉ። በያዙት መሳሪያ ላይ በሸለቆ ውስጥ የሚሽለኮለኩ ተጠቂዎችን አይተዋል። ለጓዶቹ ውሃን ለመቅዳት እየሄደ ነው ይላል የድሮን ኦፕሬተሩ። የሌላው ደግሞ በጀርባው የሆነ ነገር ይዞ እየሮጠ ነው ሲል ይናገራል። በስክሪን ላይ የሚታየው ሰው ከ50 እስከ 60 የሚደርሱ የአይኤስ ታጣቂዎች መደበቂያ እንደሆነ የሚታመንበት ዋሻ አጠገብ ነው ያለው። በዚህ ሰፈር የፑንትላንድ መከላከያ ሰራዊት በሰሜን ምስራቅ ሶማሊያ 500 የሚያህሉ ወታደሮችን አስፍሯል። ከ10 ዓመታት በፊት በዚህ በረሃማና ለመኖር ምቹ ባልሆነው መልክዓ ምድር ጥቂት አርብቶ አደሮች ብቻ ይገኙበት ነበር። ነገር ግን አይኤስ ተዋጊዎቹ ከሶሪያና ኢራቅ ተባረው ትኩረቱን ወደ አፍሪካ በማዞር እዚህ ቦታ ላይ ታጣቂዎቹን ሲያሰፍር ሁኔታው ተቀየረ። በአውሮፓውያኑ ሚያዝያ 2025 የዩናይትድ ስቴትስ አፍሪካ እዝ አፍሪካም አዛዥ የነበሩት ጄኔራል ማይክል ላንግሌ ለአሜሪካ ኮንግረስ አይኤስ ዓለም አቀፍ መረቡን ከሶማሊያ ይቆጣጠራል ሲሉ ተናግረው ነበር። በቅርብ ዓመታት ውስጥ አሜሪካ ሶማሊያ ከአይኤስ ጋር የምታደርገውን ውጊያ ደግፋለች። በሶማሊያ ዋሻዎች ውስጥ ተደብቀው የነበሩትን አማጽያን በተደጋጋሚ በቦምብ የደበደበች ሲሆን በ2025 የአሜሪካ መከላከያ ሚኒስቴር ፔንታገን ሶማሊያ ውስጥ በሚገኙ የአይኤስ ኢላማዎች ላይ 60 ጥቃቶችን ፈጽሟል። አሁን አይኤስ በሶማሊያ ጥቃቶችን የማካሄድ አቅሙ ቀንሷል እና ዛሬ ሶማሊያም ሆነ ለኢትዮጵያ ጉልህ ስጋት አይፈጥርም ትላለች። በዋሽንግተን ዲሲ በሚገኘው የአሜሪካ ዩኒቨርሲቲ የጸረ ሽብርተኝነት ፖሊሲ ማዕከል ዳይሬክተር ትሪሲያን ቤከን፣ ይሁን እንጂ በሶማሊያ የሚገኘው አይኤስ አሁንም እንደ አፍጋኒስታን ባሉ ሌሎች የኢስላሚክ ስቴት ተባባሪዎች ላይ ሀብት ማሰባሰብ፣ ድጋፍ መስጠትና አስፈላጊ ነገሮችን በማመቻቸት ረገድ ወሳኝ ሚና ይጫወታል ስትል አስረድታለች። በሰሜን ምስራቅ የአገሪቱ ክፍል የሚገኘው የፑንትላንድ ከፊል ራስ ገዝ ክልል ውስጥ የሚንቀሳቀሰው አይኤስ ሶማሊያ የተመሰረተው አብዱል ቃድር ሙሚን በተባለ ሶማሊያዊ ነው። ይህ ግለሰብ በአንድ ወቅት በስዊድንና በዩናይትድ ኪንግደም ይኖር የነበረ ሲሆን የብሪታንያ ዜግነትም ነበረው። አይኤስ ሶማሊያ አልሸባብን ከፑንትላንድ አልሚስካድ ተራሮች በማስወጣት ከተለያዩ ሀገራት የተመለመሉ ግለሰቦችን በማምጣት ቀስ በቀስ ለአይኤስ ሰፊ የስልጠናና የገንዘብ ማዕከል አደረገው። ቡድኑ በቦሳሶ የወደብ ከተማ ላይ ጫና የሚፈጥር ሲሆን የአሜሪካ የግምጃ ቤት ሪፖርት በ2022 አይኤስ ሶማሊያ ከአካባቢው ንግዶች፣ ከውጭ ከሚገቡ ምርቶች፣ ከከብት እርባታና ከግብርና በግዴታ ከሚሰበስባቸው ክፍያዎች $2 ሚሊዮን አሰባስቧል ብሏል። የፑንትላንድ ጦር በ2025 መጀመሪያ ላይ አይኤስ ሶማሊያን ባሳሶ ማስወጣት ቢችልም ታጣቂ ቡድኑ በአቅራቢያ ባሉ የአልሚስካድ ተራሮች ውስጥ መንደሮችና ትናንሽ ከተሞችን አሁንም ተቆጣጥሯል። ከነዚህም ውስጥ አንዱ ዳርዳር ሲሆን 600 ሰዎች ይኖሩበት ነበር። ወደ መንደሯ ከአይኤስ ጋር ጭካኔና ፍርሃት መጣ የሚሉት ነዋሪዎች ሴቶችንና ህጻናትን ጨምሮ በርካታ ንጹሃን በአይኤስ መገደላቸውን አስታውቀዋል። በአውሮፓውያኑ ሰኔ ወር 2025 የተባበሩት መንግስታት ድርጅት ኢስላሚክ ስቴት ቡድን በሶማሊያ እስከ 800 የሚደርሱ ተዋጊዎች አሉት በማለት ግምቱን አስቀምጧል። ከነዚህ ውስጥ ከግማሽ በላይ የሚሆኑት የውጭ ዜጎች ናቸው። የፑንትላንድ ጦር ባለፉት 16 ወራት ውስጥ በመቶዎች የሚቆጠሩ የአይኤስ አባላት እንደገደለ በመግለጽ ከኢትዮጵያ፣ ከሞሮኮ፣ ከሶሪያና ሌሎች ከ500 በላይ ሀገራት የመጡ የቡድኑ ተዋጊዎችን በማማረካቸው የሚያሳይ ምስል ይፋ አድርጓል። የፑንትላንድ ባለስልጣን እነዚህ የተማረኩ ተዋጊዎች ለፍርድ ይቀርባሉ እና በአንዳንድ ሁኔታዎች ደግሞ የሞት ቅጣት ይጠብቃቸዋል።
ቢቢሲ የአልሚስካር ተራሮች በሚገኙበት ስፍራ ቃለመጠይቅ እያደረገ በነበረበት ወቅት በካምፑስ ከፍተኛ የተኩስ ድምጽ ይሰማ ነበር። ከባድ የመትረጊሶችና ቁሳቁሶች በግመሎች ላይ ተጭነው ወታደሮች በትናንሽ ቡድኖች ከካምፕ ወጥተው በአይኤስ ቦታዎች ላይ ጥቃት ለመሰንዘር ይጓዛሉ። የጦር አዛዡ አንድ የአሜሪካ የስለላ ሰው አልባ አውሮፕላን ድሮን መረጃ እየሰበሰበ መሆኑንና ይህም የት ጥቃት መፈጸም እንዳለበት ለማወቅ እንደሚረዳ ገልጿል። የሞርታር ጥይቶች በሸለቆ ውስጥ ይሰማሉ። የአይኤስ ዋሻዎችን የሚደበድቡ ፍንዳታዎችም ከተራራው ማዶ ያስተጋባሉ። ምንም አይነት የመልስ ተኩስ አይሰማም። ከተወሰነ ሰዓት በኋላ የደረሰውን ጉዳት መጠን ለመገምገም ድሮኗ እንደገና ወደ ስፍራው ቅኝት እንድታደርግ ተላከች። ወታደሮች በያዙት በትንሹ አስክሬን ላይ የዋሻው መግቢያ በእሳት ሲነድ ይታያል። ቀደም ሲል በሸለቆ ውስጥ ሲሮጥ የታየው ሰው አሁንም የለም። ከተራራው አናት ወደ ታች በመመልከት ጥቃቱ ምን ያህል ውጤታማ እንደነበር ማወቅ አይቻልም። በኋላ ላይ የፑንትላንድ መከላከያ ሰራዊት የአሜሪካ ድሮኖች ጥቃት በመፈጸም በዋሻዎቹ ውስጥ ተዋጊዎችን መመታታቸውን መረዳት ችሏል። ስንት ተዋጊዎችን ኢላማን እንዳደረጉ ግን ግልጽ አይደለም። በሶማሊያ ከአይኤስ ጋር የሚደረገው ውጊያ ግን አላበቃም የምትለው በአሜሪካን ዩኒቨርሲቲ የምትገኘው ትሪሲያ ቤከን አይኤስ ሶማሊያ በአሁኑ ጊዜ አቅሙ የተገደበ ቢሆንም ከኪሳራ ማገገምና እንደገና መሰባሰብ የሚችልና በቀጠናው ከፍተኛ ስጋት የሚደቅን ጠንካራ ድርጅት መሆኑን አረጋግጧል ስትል ታስጠነቅቃለች። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።